መመካት የለብንም። እንደ መድኃኒታችን እንደ ክርስቶስ ትሕትና ነው የሚያስፈልገን። በትሕትና በአክብሮት እግዚአብሔር የፈጠረውን ፍጥረት ሁሉ እሱ አናቀውም። ራሱ የፈጠረውን ራሱ አከበረው። ራሱ ሁልጊዜ ከሰዎች ጋር አልተለየም። ይሄ ወራት አስተርእዮ ይባላል። አስተርእዮ ክርስቶስ የክርስቶስ መገለጥ ይኸውን ሲሉት ሊቃውንቱ ሁሉ ሲሉት አስተርአየ ወልደ አምላክ የአምላክ ልጅ ኢየሱስ ክርስቶስ በዓለም ተገለጸ፣ ታየ፣ በምድር ላይ ተመላለሰ። አንሶ ሰው ምስለ ሰብ ከሰዎች ጋራ ተመላለሰ፣ ከድሆች ጋራ ሄደ፣ ድሆችን አከበራቸው፣ የተራቡትንም አጠገባቸው። 5000 ሰዎች 5 እንጀራ አበርክቶ አበላቸው። 2 ዓሣ ያንንም አበርክቶ አበላቸው። ያም እየታየ እየመከረ እያስተማረ ነው። ይህ ትሕትና ከእኛ ጋር ይኖራል ወይ? እኛ ይህንን ተቀብለን እንሰራለን ወይ? ይሄ እንግዲህ ዓላማህን ተከትል፣ አለቃህን ተከትል፣ ዓላማህን ምሰለው ተብሎ ተነግሮልናልና የኢየሱስ ክርስቶስንም እንግዲህ ክርስቶስን እንከተለው እንምሰለው። ሰዎች አብረው ሲሄዱ አንተ አትመስለኝም አላለም። አንተ ተመለስ፣ አንተ የኔ ቢጤ አይደለህም አላለም። ድሆችን አስከትሎ ይሄዳል። ሐዋርያት ራሳቸው ደሃ ናቸው። አሳስጋሪ ድንጋይ ወቃሪ ነበሩና እነዚህን ሁሉ በዚህ አስተርእዮቱ በቅዱስ ልደቱ በተቀደሰው ጥምቀቱ ሁሉ አከበራቸው እና እስመ ይመነነ አልናቀንም አልጠላንም አለ። እንግዲህ ዳዊት እንኳ ያለው ወይ ሆርኩ ምስለ አበይት ወይ ምስለ እለ ይከብሩ ምኔ ከኔ ጋራ ከሚገብሩት ከሚሄዱት ጋራ ከሚከብሩት አብሬ አልሄዱም። ዳዊት እንግዲህ ፈርቶ ማለት ነው። ከኃያላን ነገስታት ጋር ማን ነው አብሮ የሚሄደው? ማን ነው አብሮ የሚቀመጠው? ማን ነው አብሮ የሚበላው? ይሄን ሁሉን አስተውለው ሁላችን እንግዲህ አብሮ ከሰዎች ጋራ በላ፣ ያውም ከኃጥአን ጋራ ከመጸባሃን ጋራ አብሯቸው እየመከረ በትሕትና ለመመለስ ማለት ነው እንግዲህ እና መድኃኒታችን ኢየሱስ ክርስቶስ ንጉሥ ነው። ንጉሠ ሰላም፣ ንጉሠ ትሕትና፣ ያጤቆሎ የበዓል ዶሮ የማይል ይሄን አምጡልኝ የማይል ይሄን ገብሩልኝ የማይል አምልኩኝ የሚል ብቻ ንጉሥ ሆኖ ስንቱ ነው እኔ ራሴ አምላክ ነኝ ብሎ ያመለከ አለ። ፀሐይን አወጣለሁ ያለ አለ። ነፂሩ ጻይዳን በመጽሐፍ ቅዱስ ውስጥ ያለውን ነው የምናገረው። እንግዲህ ትንሽ ጊዜ ተሹሞ ሰው የሚያረገውን ቢያጣ ሰማይ የዘረጋሁ እኔ ነኝ፣ ፀሐይን የማወጣ እኔ ነኝ። አነ አሰርቅ ፀሐይ መጽሐፈ መቃብያን እንመልከት። የተከበራችሁ እናንተ ክርስቲያኖች፣ እናንተ ሰላማውያን፣ እናንተ የሰላም ልጆች፣ እናንተ የፍኖተ ሰላም ልጆች በተለይ አስቀድመህ ላለህበት ሀገር ጸልይ ይላል። ከዚያ በኋላ ለመላው ዓለም ሕጉም ያዘው ተሳል እግዚኦ ላዕለ ዛቲ ሀገር፣ አቤቱ ጌታዬ ይህችን እኔ ያለሁባትን ሀገር አስብ ይላል የአርማንያው ሊቀ ጳጳስ ታላቁ ጎርጎርዮስ። እኛም አሁን አስቀድመን ለዚህች እንጸልያለን፣ ቀጥለን ለመላው ኢትዮጵያ እንጸልያለን። ሀገረ ሰላም ተብላለችና ፍኖተ ሰላም ማለት ሀገረ ሰላም ማለት ነው።
ሀገረ ሰላም ማለት ደግሞ መላውን ኢትዮጵያን ያጠቃልላል። ሀገራችን ኢትዮጵያ ይሄ ስርዓት አላት፣ ይሄ ትሕትና አላት፣ ይሄ ክብርና ሞገስ አላት። በዓለም ላይ የታወቀች ናት። ቤተ ክርስቲያናችንም ደግሞ የከበረች ያልተለወጠች ያለች የነበረች የሁሉ መዝሙር የታየው ቤተ ክርስቲያን የትኛውም ሀገር የለም። አሁን ይሄ መዝሙር፣ ይሄ በገና፣ ይሄ ማህሌት፣ ይሄ ጸሎት፣ ይሄ ውዳሴ፣ ይህ ቅዳሴ በየትኛውም ዓለም የለም። ዓለሙን ዙረን አይተናል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የለም። እናንተ ብፁዓን ለክሙ አበው ቀደምት ይላል የአትናቴዎስ ቅዳሴ። እናንተ ክብር ይገባችኋል እለትመስሉ ከዋክብተ ብሩሃን ብሩሃን ከዋክብት የምትመስሉ እለትመስሉ አይማደ ወርቅ ዘቅውም ዲበ እብነ ሰምፔር በንጹህ ሰምፔር በንጹህ እንቁ ላይ የቆመ አምደ ወርቅ አይማደ ወርቅ የምትመስሉ እናንተ ክቡራን ምእመናን ክብር ለእናንተ ይገባችኋል። ከጠዋቱ ጀምራችሁ እስካሁን ድረስ ቁማችሁ ይህን ሁሉ ምስጋና ያቀረባችሁ ሊቃውንቱ ምእመናኑ ሁላችሁም ክብር ይገባችኋል። አሜን በሉ። አብዛኛውን ኢየሱስ ክርስቶስ የሰበከው ስለ ሰላም ነው። ሁሉ አስተርአየ ወልደ አምላክ በሰላም ዳዊት ያለው እንግዲህ ይኩን ሰላም በኃይልከ ይኩን ሰላም በኃይልከ። እንግዲህ በስልጣንህ በካህሊነትህ ሰላም ይሁን። እኛ ጸልየን እኛ ደክመን እኛ አስበን ሰላም ማይመጣ ከሆነ ጌታ ሆይ በካህሊነትህ ሰላም ይሁንልን። ይትናገሩ ሰላም በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ሀገር ኢትዮጵያ ስለ አንቺ ሰላም ይናገሩልሽ። ትናገሩ ሰላም በእንቲአኪ ወበእንተ እግዚአብሔር አምላኬ ሐሰስኩ ሰናይተኪ። ስለ እግዚአብሔር ቤት ስለ ቤተ ክርስቲያን ብዬ መልካሙን እመኛለሁ፣ መልካሙን አስባለሁ። ይኩን ሰላም በየቤታችን፣ ሰላም በየደብራችን፣ ሰላም ለሀገራችን፣ ሰላም ለቀብራችን እንኳ ይላል መጽሐፉ። እና ሁላችንም አደራ የምንላችሁ እንግዲህ ወዲያ ይበቃል ሁሉ ነገር። አሁን ጥሩ ነው። የዛሬው በዓል ብቻ የሰላም ምልክት ነው። በዮርዳኖስ የተገለጸው ጌታ እንግዲህ የሰላም ምልክት ነውና ሁላችን በሰላም እንድናበቃ አደራ እንላለን። ወይም ድረቅን ፍጻሜ ቅኔ ሰላም። አሁን የሰላም ቅኔ የሰላም አገልግሎት አበቃ፣ ናሁ ተፈጸመ አበቃ። እና እንግዲህ እግዚአብሔርን በክብር እናመስግነው፣ ድሆችን እንርዳቸው፣ ልብስ የሌላቸው ልብስ እናካፍላቸው። በዛሬው በዓል በጣም ደስ የሚል ስለሆነ በየቤታችን ገብተን ይሄንን ነው የምናስበው፣ ይሄንን ነው የምናወጣው የምናወርደውና አደራ ላለሁኝ እኔ እንደ አባትነቴ የዛሬ ዓመት በሰላም በጤና ያደርሰን። ክብር ምስጋና ለእግዚአብሔር ይሁን።